ጌታ የተባረከ ይሁን። እንደናችሁ ሰላም ናችሁ ወይ? ዛሬ አንድ ጥቅስ አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ እግዚአብሔር ልብን ያያል ሰው ግን ፊትን ያያል ይላል። ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል። እና በሰዓቱ የነበረው የእግዚአብሔር ሰው ባለራእዩ እና ነቢይ ሆነው ሳሙኤል እግዚአብሔር ሳኦልን በናቀ ጊዜ እሴይ ቤት ልጅ አለ ሰው አለ የምትቀባልኝ ብሎ በላከው ጊዜ ወደ እሱ ፊት ያመጡት ትላልቆቹ የዳዊትን ወንድሞች ነበርና እግዚአብሔር ግን ምን አለ በዛ ቦታ ለሳሙኤል ሰው ፊትን ያያል እግዚአብሔር ግን ልብን ያያል አለው። እና የእግዚአብሔር ምርጫ ውስጥ እንዳልሆኑ እግዚአብሔር ነገረው ማለት ነው። በቁመት እንዳልሆነ፣ በውበት እንዳልሆነ፣ በገንዘብ እንዳልሆነ፣ በምድራዊ ችሎታም እንዳልሆነ የእግዚአብሔር ምርጫ እና እግዚአብሔር ልቡን ነበር ያየው የዳዊትን። ከዚህ የምንረዳው እግዚአብሔር የዳዊትን ልብ ነበር ያየው። ለዛ ነው መጽሐፍ እግዚአብሔር የሰው ልብን እና ኩላሊትን ይመረምራል ይላል፣ የሰውን መንፈስ ይመዝናል ይላል። እና እግዚአብሔር ፊት ሞገስ ለማግኘት ከፈለግን ልባችንን ከእግዚአብሔር ጋር ልናስተካክል ይገባል። ዳዊት አንድ ቦታ እንዲህ ብሎ ይዘምራል። የቀናውን መንፈስ በውስጥ አድሳልና ቅዱሱን መንፈስን ከኔ አትውሰድብኝ አለ። ምንን? ቅዱሱን መንፈስን። ስለዚህ የኔ መንፈስ ራሱ ከእግዚአብሔር መንፈስ ጋር መስተካከል እንዳለበት ነው። የሰው ልጅ ሐሳቡ፣ አመለካከቱ፣ እይታው አንዳንዴ ከእግዚአብሔር ሐሳብ ውጭ ኮምፕሊትሊ የሚሆን ከሆነ ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል ምድር ላይ ይሄ የሰው ታይታ የሆነ በእግዚአብሔር አይን ውስጥ ግን የተናቀ ሊሆን ይችላል ሰው። እግዚአብሔር አይንቅም ብሎ ሰው ሊናገር ይችላል። የእግዚአብሔር መናቅ ማለት እንደ ሰው ማለት አይደለም። በእግዚአብሔር አይን ውስጥ አለመገኘት ነው። እና አንዳንዴ በእግዚአብሔር ፊት ለመገኘት እንደ እግዚአብሔር ሐሳብ ብንኖር የተሻለ ነው ብዬ አስባለሁ። ምክንያቱም እግዚአብሔርን የሚያስደስት ልብ ሰው ካለው ሰው ፊት ላንታይ እንችላለን። ሰው ላያየን፣ ላይገነዘበን፣ ላይረዳን ይችላል። እግዚአብሔር ከተረዳን ግን፣ እግዚአብሔር ካየን ግን፣ የእግዚአብሔር አይን ውስጥ ካለን ግን ጊዜውን ጠብቆ የሚያከብር እግዚአብሔር ራሱ ስለሆነ ያከብራል ማለት ነው። ብሩም ወርቁም የኔ ነው ስለምን ለሁሉም ጊዜ አለው ይላል መጽሐፍ። እግዚአብሔር ዝም ብሎ ሰውን ከፍ አያደርግም፣ ምክንያቶች ስላሉት። ጌታ ይባረክ። በተለያየ አይነት ፈተና ውስጥ ስናልፍም ብዙ ምክንያቶች አሉት። አንዳንዴ ከኛ ህይወት ሊወገድ የሚገባ ህይወታችን የተገባላትን ነገር እንዳትኖር የሚያደርጉ ገለባ የሆኑ ነገሮች አሉ። ያንን ከህይወታችን ለማራገፍ አንዳንዴ እግዚአብሔር በመከራ መካከል፣ በፈተና መካከል ሊልከን ይችላል። ሁለተኛ የእግዚአብሔርን ታላቅነትን፣ ኃይልንና ሁሉን ቻይነትንም እንድንረዳ እግዚአብሔር በመከራ መካከል ሊያሳልፈን ይችላል። እግዚአብሔር ሲረዳን፣ ሲያግዘን፣ በእግዚአብሔር ተማምነን ስናልፍ ምስጋና ከህይወታችን ይወጣል እንደነ ሐና። ጌታ ይባረክ። ስለዚህ ምንድነው ሁሌ በህይወታችን ስንመላለስ፣ ስንንቀሳቀስ ለሰው ታይተ ባንኖር። ሰው ቢወደኝ ባይወደኝ ሰው ነው። ዛሬ ይወድሃል፣ ነገ ይጠላል። ዛሬ ያከብርሃል፣ ነገ ያዋርዳል። ሰው ነው። ዶንት ዲፔንድ ኦን ሂውመን። እና ይሄ ነው ባካችሁ በሰው ፊት ለመታየት ሳይሆን በእግዚአብሔር ፊት ንጹህ ልቦና ይኑራችሁ። የተበላሽ ትውልድ በጣም ብዙ ስላለ ለኪስ ምሮጥ፣ ለሐሜት ምሮጥ፣ ለመግደል ምሮጥ፣ ለማበላሸት ምሮጥ፣ ባገኘው ቦታ ሁሉ መተንፈስን የሚወድ እርግማንን፣ ስንፍናን፣ ውርደትን፣ ውድቀትን፣ ሞትን ለሰው የሚመኝ የሚያወራ በቀናልህ ጊዜ፣ በተሻገርክ ጊዜ፣ ባሳካ ጊዜ አወራ። ካንተ ጋር ያለ ይመስላል ግን ካንተ ጋር አይደለም።
በአፉ ያወራልሃል። አንተ ጋር ትንሽ የዲስታንስ በሄደ ጊዜ ግን አንተን ገደል አፈር አስገብቶ ነው የሚያወራህ የሚያይ። እንደዛ አይነት ሰው ጋር ቀረቤታም ሊኖር አይገባም ነው። እና እግዚአብሔር ግን የሰው ልብ ያያል። እግዚአብሔር ፊት ብቻ ሁሉ ለመስተካከል ጥረት አድርጉ። ሰው ነው። ሂዩመን ኢዝ ሂዩመን። ለዛ ነው መጽሐፍ የሚመካ በእግዚአብሔር ይመካ የሚለው። ጌታ ይባረክ። ስለዚህ እግዚአብሔር ልብን ያያል። ሰው ፊትን ያያል፣ ሰው መልክን ያያል፣ ሰው ቀለምን ያያል፣ ሰው ልብስን ያያል፣ ሰው መኪናን ያያል፣ ሰው ቤትን ያያል፣ ሰው ኤርፕሌንን ያያል፣ ሰው የትምህርት ደረጃን ያያል። እግዚአብሔር ግን ልብን ያያል። እግዚአብሔር በእናንተ ከተደሰተ ህይወታችሁ ተሳካላት ማለት ነው። ጌታ ይባረክ። ስኬት ስለሆነና ተባረኩ። በእግዚአብሔር ፊት ልባችሁ የተወደደ እንዲሆን እኔ ብዙ ጊዜ የሚገረምበት ጥቅስ የትኛው ነው ካላችሁኝ ኢየሱስ ክርስቶስን እግዚአብሔር አብ ከሰማይ የተናገረበት የሚወደው ልጄ በእርሱ ደስ የሚለኝ ይህ ነው አለ። እኔም ያንን መሆን ነው የምፈልገው። የሚወደው ልጄ በእርሱ ደስ የሚለኝ ይህ ነው እንድለኝ። ጌታ ይባረክ። እና እለት እለት እግዚአብሔር ፊት ቀና ልቦና ይዘን እንንቀሳቀስ። አንዳንዱ ምን ይላል? ያመነዘረ ነፍስ እየገደለ እየዋሸ እያጭበረበረ አመጻንና ክፋትን ትዕቢትን እየተሞላ ለወንድሙ ጉድጓድ እየቆፈረ ለወንድሙ ሞት እያሰበ የተለያየ ነገር ውስጥ ገብቶ የሰውን መልካም ነገር ቀምቶ አጥፍቶ እግዚአብሔር የሚወደው የሚመስለው ደረቱን ነፍቶ የሚያወራ ሰው አለ። አፍራለሁ እኔ። ምክንያቱም እግዚአብሔር የሰው ልብ ያያል። ሰው ፊት ስልጣን ላይ ልትሆን ይችላል። የሆነ ትምህርት ደረጃ ላይ የጨበጥክ ሊመስል ይችላል። እግዚአብሔር አይን ውስጥ ግን ከተተው ከተጣልክ አንተ ከስራል። በምድር ብቻ ሳይሆንም በዘላለም ውስጥ ስለምትከስር ማለት ነውና እግዚአብሔርን ያይሱ። ሐሳባችሁ እንደ እግዚአብሔር አድርጉ። ለሰው ልጅ መልካም አስቡ። እንደ ዳዊት ከእግዚአብሔር ጋር ኮኔክት አድርጉ። እርሱ ነው የሚያዋጣን። ተባረኩ። አበገና